ይህ የምፅዓቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። መረጃዎችን ያጠናከረ ይዞልን የሚመጣው ፓስተር አለማየሁ ነሙ ሲሆን ፕሮግራሙን የመራና መሰናዶውን ኤዲት በማድረግ ወደ እናንተ የሚያቀርበው ይልቃል አስራት ነው። መልካም ጊዜ። ሻሎም ሻሎም፣ ውድ የተከበራችሁ የምፅዓቱ አዋጅ ነጋሪ አድማጮቻችን ሰላም ለእናንተ ይሁን። እንዴት አመሻችሁ? ዛሬ እንግዲህ ዕለቱ እሁድ ምሽት ነው። በዚህ ምሽት ደግሞ ወደ እናንተ መረጃን ለማምጣት ብቅ ብለናል። መስመር ላይ ፓስተር አለማየሁ ተገኝቷል። እንግዲህ አሁናዊ የዓለማችን ወቅታዊ ጉዳዮችን በቅዱስ ቃሉ ለመፈተሽ ለመዳሰስ እንደገና ተገናኝተናል። እንግዲህ መልካም ጊዜ እንደሚኖረን ተስፋ አደርጋለሁ። ይልቃል አስራት ነኝ ከምፅዓቱ አዋጅ ነጋሪ አገልግሎት። ውድ አድማጮቻችን እንግዲህ መስመር ላይ ፓስተር ተገኝተዋል። አሁናዊ ያለው የዓለማችን ውጥንቅጥ በምን መልኩ ይገለጻል የሚለውን እንግዲህ መረጃ ይዞልን መጥቷል። ይህን መረጃ ደግሞ ከማድመጣችን በፊት እስኪ ሰላምታ እንለዋወጥና ከዛ በኋላ መረጃውን እናደምጣለን። ሰላም ላንተ ይሁን ፓስተር፣ እንዴት አመሸ? እንደምን አመሸ ወንድም ይልቃል? እግዚአብሔር ይመስገን። እንግዲህ ዛሬ አገልግሎት ነበረ ማለዳ ላይ ከአዲስ አበባ ወጣ ብለህ ነበረ። እርግጠኛ ነኝ ጥሩ ጊዜ እንዳሳለፍክ ተስፋ አደርጋለሁ። ያው በጣም ጥሩ ጊዜ ነበር፣ እግዚአብሔር ይመስገን። ጎሽ። እንግዲህ በትናንትናው ዕለት በርካታ ጉዳዮች በዓለማችን ዙሪያ እየተደመጡ ይገኛሉ። እኛም ከዚህ ቀደም ነገሩ ሳይከሰት ለማብላላት ሞክረናል። አንተነህ እንግዲህ መረጃውንም ይዘህ እየመጣ እየፈተሽክልን ያለው እንደፈራ ነው። እንግዲህ አንዳንድ ሁኔታዎች በዓለማችን ዙሪያ ላይ እየተሰሙ ይገኛሉ። እስኪ መረጃውን እንለዋወጥ። እንግዲህ ከወራት በፊት ነው አሜሪካ ቬኔዙዌላን የከበበችው በጦር መርከቦችና እንዲሁም ደግሞ በመሪን ኮማንዶዎች፣ በአውሮፕላን ጫኝ መርከቦች ከተከባ ነበረ። መከበብ ብቻ ሳይሆን እንደዚሁም ደግሞ 3 የነዳጅ ጫኝ መርከቦችን አግታ ወስዳ ነበር አሜሪካና። ነገር ግን ይሄ ሁሉ ሲሆን ያው ጦርነት እንደሚቀሰቀስ ይታወቃል። ነገር ግን እየተጠበቀ የነበረው ጦርነት እንጂ እንዲህ አይነት በጣም እጅግ አስገራሚ ፊልም የሚመስል ነገር ይከሰታል ተብሎ አልታሰበም እና በትናንትናው ዕለት ሌሊት ማለት ነው ቅዳሜ በቬኔዙዌላ ዋና ከተማ በተለያየ ቦታ ላይ እና እንዲሁም ከቬኔዙዌላ ከተማ ውጪ ፍንዳታዎች እየተሰሙ ነበረ። በዛ ፍንዳታዎችና ድብደባዎች እየተደረጉ ባለበት ቅስፈት ውስጥ የአሜሪካ ኮማንዶዎች ማለትም ዴልታ ፎርስ የሚባሉት ከዚህ በፊት ሳዳም ሁሴንንም የገደሉት ማለት ነው። እነዚህ ዴልታ ፎርሶች በመግባት እጅግ ከአይን በሚፈጥን በጣም ፈጣን በሆነ ሁኔታ የአሜሪካ ፕሬዝዳንትን የቬኔዙዌላ ፕሬዝዳንትን ኒኮላስ ማዱሮን ከነ ባለቤታቸው አፍነው ይዘው ወስደዋል። እንደው እስቲ ዶናልድ ትራምፕ ያሉትን ለጋዜጠኞች በተለይም ለፎክስ ኒውስ የተናገሩትን ትንሽ ላንብብልህ። እንደዚህ ነው ያሉት። አሜሪካ ሌሊት ሁሉ ሉዓላዊ ሀገር ወደ ሆነችው ቬኔዙዌላ ገብታ ከፍተኛ ጥቃት ፈጽማ የሀገሪቱን ፕሬዝዳንት ኒኮላስ ማዱሮን እና ባለቤታቸውን ይዛ ከሀገሪቱ ወጣለች። አሁን ላይ ማዱሮን እና ባለቤታቸው ሕግ ፊት ሊቀርቡ በአሜሪካ መርከብ ወደ ኒውዮርክ ተወስደዋል ይላል እና ኒውዮርክ ውስጥ ደርሰዋል። በእርግጥ ፕሬዚደንት ዶናልድ ትራምፕ ለፎክስ ኒውስ በሰጡት ቃል የሌሊቱን ፕሬዚደንት ኒኮላስ ማዱሮ መያዝ ልክ
እንደ ቴሌቪዥን ሾው ነበር ያየሁት ብለዋል። ፍጥነቱን ብታዩ ኑሮ አስደናቂ ነበር ሲሉ ገልጸዋል። ዶናልድ ትራምፕ ቡድናቸው እጅግ አስደናቂ ስራ እንደሰራ አወድሰው ከአሜሪካ ውጪ እንዲህ አይነት ኦፕሬሽን ተግባር መፈጸም የሚችል ሌላ ሀገር ምድር ላይ የለም ብለዋል። እንግዲህ በድፍረት ያው አንዳንድ ጊዜ የሆነ ድል ስታገኝ ሞቅ ብሎ ሁሉን ገዢ መሆን ያምርሃልና በእርግጥ አሜሪካ የቬኔዙዌላ ሉዓላዊ የሆነችውን ሀገር መድፈሯ ከዓለም አቀፍ ሕግ አንጻር ትክክል ነው ባይባልም ግን ደግሞ ይህ አልነበረም ብዙዎች የጠበቁት። በእርግጥ ዓለምን በጣም አስደንግጧል እና ቀጥለውም ዶናልድ ትራምፕ ቡድናቸው እጅግ አስደናቂ ስራ እንደሰራ አወድሰው ከአሜሪካ ውጪ እንዲህ አይነት ኦፕሬሽን የሚሰራ የለም ካሉ በኋላ የአሜሪካ ፕሬዝዳንት ዶናልድ ትራምፕ ትሩዝ በተሰኘው ማህበራዊ ሚዲያቸው ገጻቸው ላይ የቬኔዙዌላ ፕሬዝዳንት ኒኮላስ ማዱሮ ተይዘው ሲወሰዱ የሚያሳይን ፎቶ ለጥዋል ጋርተዋልና እንደው ፓስተር እዚህ ላይ ቀደምም አንተ በጣም አስኳል የሆነ ነገር ተናግረሃልና ዶናልድ ትራምፕ ይናገሩ እንጂ ከዚህ ቀደም እንደው ታሪክን የዋሊት ለመፈተሽ ያህል አሜሪካን እንደዚሁ በድፍረት የገባባችበት አገሮች አሉና ለምሳሌ አሁን አልተሳካም እንጂ አርጀንቲና ላይ ትዝ ይልሃል አምባገነን የተባሉት ዳንኤል ኦርቴጋ እሳቸውን እንደዚሁ ልክ እንደ ማዱሮን ለማፈን ጥረት ተደርጎ ነበር፣ አልተሳካም። ኋላ ላይ ፈረንሳይ እንደያዘቻቸውና ለአሜሪካንም አሳልፋ እንደሰጠች ያው እንግዲህ ይሰማል። እንዲሁም ደግሞ ሳዳም ሁሴን ላይ የሚሆነው ነገር እንደዚሁ ነው። ሊቢያም ላይም እንደዚሁ ነው የተፈጸመው። እንግዲህ አሜሪካን እስከየት ጥግ ድረስ ነው በእንደዚህ አይነት መልኩ የምትሄዱ? አሁን የሚፈሩ ወደፊት አሁን እንግዲህ እኔ አሁን የተረዳሁት ምን ይመስልሃል? ኢራን ተረኛዋ አትመስልህም ፓስተር? ወደዛ ከመሄዳችን በፊት ይሄ ምን መሰለ ውስጥ ላይ እገዛ ካላገኘ በስተቀር አሜሪካ ይህንን የማድረግም እንደው ወደ ሰው ሀገር ዘልቆ የመግባትም ብቃትና ያቅም ጉዳይ አይደለም። ጠየቀኝን ልመልስልህና አሜሪካ እንዲህ አይነት እርምጃዎችን የምትወስደው መጀመሪያ ላይ በሲአይኤ አማካኝነት ውስጥ ላይ ታደራጃለች። አሁን ከሰውየው ጀርባ ያሉ ባለስልጣኖችን የተደበቀበትን ቦታ ክትትሎችን በገንዘብ ምክንያቱም $50 ሚሊዮን ነው የመደበችው ይሄን ሰውዬ ለመያዝ ለጠቆመ ቦታውን ላሳየ። ይሄ በምታደርግበት ሰዓት የውስጥ ድጋፍ ካላገኘ አሁን አንተ ዝም ብለህ አንድ ሀገር ሰተት ብላ አትገባም። ምክንያቱም ሄሊኮፕተሮቹ በአየር መከላከያ ሊመቱ ይችላሉ፣ ብዙ ነገር ሊመቱ ይችላሉ። ግን ምንድነው እንደዚህ አይነት ነገሮች የምታደርገው የውስጥ ድጋፍ ስታገኝ ነው። ውስጥ ላይ በደንብ ስራው ሰርተ ሲጨርስ ነው። ምክንያቱም ለእሳቸውም ሲናገሩ ለረጅም ጊዜ በዚህ ጉዳይ ላይ እየሰራንበት ነው ብለዋል። ኢራን ላይ ላልከው ኢራን ላይ ያደርጉታል ብዬ አልደፍርም፣ ልደፍር አልችልም። ምክንያቱም ኢራንና ቬኔዙዌላ ይለያያሉ። ኢራን አሁን ላይ እስከ ኒኩለር ድረስ የታጠቀች ሳትሆን እንደማትቀር ያስፈራል። ብቻዋን አይደለችም ኢራን። ስለዚህ አሁን ይህንን ጉዳይ እውነት አሁን ሰሜን ኮሪያ ላይ ማድረግ ይችላሉ? አይችሉም። አሁን ከማድሮም በላይ እኮ ሰሜን ኮሪያ ነው አምባገነን የምንለው አይደለም። ህዝብን ታፍኖ ከሀገር ህዝብ እንዳይንቀሳቀስ ያደረገ መሪ ቢኖር ሰሜን ኮሪያ ነው። ምንም አይነት እምነት የሌለበት ኢንተርኔት መጠቀም የማይቻልበት ሀገር እዛ ነው። ይሄ የጥቅም ጉዳይ ነው። አሁን ምን ለመሰለ ቆይ እሳቸው ካነሱት ነገር ላንብብልህ። እሳቸው ካነሱት የአሜሪካው ፕሬዝዳንት ከተናገሩት ነው ምነግርህ። ፕሬዝዳንት ማዱሮ እጃቸው በካቴና ታስሮ ጥቁር እይታ መከላከያ
አይናቸው ላይ ተደርጎ የጆሮ ማዳመጫ ተደርጎላቸው በእጃቸው ውሃ ይዘው ሲወሰዱ በፎቶ ታይቷል። ከዚህ ፎቶ በፊት ደግሞ ያልተረጋገጡ ፎቶዎች መታየታቸው ይታወቃል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ቬኔዙዌላ ደህንነቷ የተጠበቀ አስተማማኝ ሽግግር እስክታደርግ ድረስ ቬኔዙዌላን አሜሪካ እንደምታስተዳድር አስታውቀዋል። ቅኝ ግዛት ማለት ነው በቀጥታ ሊዮም እኔ አስተዳድረዋለሁ ነው ቃል በቃል ያሉት። ዋው በቃ ይሄ ማለት ምን ማለት ነው? አንዳንድ ደግሞ የወጡ መረጃዎች አሉ። እንግዲህ የዶናልድ ትራምፕ የምርጫቸው ባላንጣ የነበሩት ካማላ ሃሪስ ደግሞ ይህንን ድርጊት በማጣጣል ጥበብ የጎደለው አደራረግ ነው በማለት እንግዲህ ዶናልድ ትራምፕን ለመወረፍ ሞክረዋል። ይህንንስ እንደው ምን ትላለህ? የአሜሪካን ጥቅም እስከሆነ ድረስ እዚህ ላይ እርስ በርሳቸው ያለመግባባት ነገር ይስተዋል ይሆን? ምንድን ነው መሰለ አሁን ከጥቅም አንጻርና ከፖለቲካ አንጻር በሁለቱ በዲሞክራትና በሪፐብሊካን መካከል ልዩነት አለ። በውጭ ግንኙነት በኩል ደግሞ ብዙ ልዩነት ከዚህ በፊት አይታይም። አሁን ላይ ግን ዶናልድ ትራምፕ የሚወስዱት እርምጃዎች ምናልባትም አሁን ካማላ ሃሪስ ያነሱት ነገር ወዳጅ አልባ እንዳያደርጋትና በቀጠናው ወይም ደግሞ በዓለም ዙሪያ ተአማኒነት እንዳታጣና አንዳንድ ነገር ሄዶ ወደ በኋላ ላይ እንዳይጥልህ ያስፈራል የሚለውን እድምታ ያለው ይመስለኛል። ከፖለቲካ ተቀናቃኝነትም አንጻር በእርግጥ ይሄ ኦፕሬሽን ሲወሰድ ከዓለም አቀፍ ሕግ አንጻር አንተም እኔም እንደምናውቀው ልክ ነው አንልም፣ ትክክልም አይደለም። ከዓለም አቀፍ ሕግ አንጻር የየትኛውንም ሀገር ሉዓላዊ መንግስት በዓለም አቀፉ ፍርድ ቤት ገብተዋል በኢንተርፖል ወይም በተለያየ መልኩ ሊጠየቅ ይችላል እንጂ አንድ ሀገር የአንድን ሀገር ድንበር ዘልቆ ሉዓላዊ ሀገር ውስጥ ገብቶ የአንድን ሀገር መሪ አፍኖ ይዞ መሄድ ማለትና ያችን ሀገር እኔ ያስተዳድራለሁ ማለት በ18 እና በ19ኛው ክፍለ ዘመን እስከ 20ኛው አጋማሽ ድረስ ያለውን የቅኝ ግዛት ዘመን ነው የሚያስታውስህ። ገብቷል? የቅኝ ግዛት ዘመን ነው የሚያስታውስህ። እንደውም ትራምፕ ያሉትን ልንገርህ፣ ደህንነቱ የተጠበቀ ትክክለኛ ፍትሃዊ ሽግግር ማድረግ እስክንችል ድረስ ቬኔዙዌላንና አሜሪካ ታስተዳድራለች ብለዋል። ፕሬዝደንቱ አሜሪካ ወደፊት የቬኔዙዌላን እጣ ፋንታ ላይ በነዳጅ ኢንዱስትሪው ጨምሮ ከፍተኛ ተሳትፎ እንደሚኖራት ታሳውቀዋል። ሀብት ላይ ነው አሁንም። ምክንያቱም ከዓለም እኮ አሁን ቁጥር 1 እነ ሳውዲ ይባላሉ አይደል? እንትን ይባል ግን ቬኔዙዌላ ነች በአሁን ላይ በነዳጅ ሁለተኛ ናት ትባላለች። አረ ከዛም ታልፋለች። አንደኛ በየጊዜው እየተገኘ ስለሆነ እና ይሄ ጉዳይ ነው እንግዲህ ያለው። በርካቶች ከዚህ በኋላ አሜሪካ የቬኔዙዌላን ኢኮኖሚ ነዳጅ፣ ወርቅ ጨምሮ በፖለቲካዊና የመንግስት ውሳኔዎች ትቆጣጠራለች የሚል ሐሳብ እየተሰነዘረ ነው ያለው። ትራምፕ ፕሬዚዳንት ማድሮን ሕግ አልባ አምባገነን ሲሉ ጠርተዋቸዋል። ምናልባት እንግዲህ ሽፋንም ሊሆን ይችላል። እንደው በቀጣይ የዓለማችን የፖለቲካ ሂደት እንደው ለውጥ ያለው አሁን ራሽያ ዩክሬንን ብትቆጣጠር፣ ቻይና ታይዋንን ብትቆጣጠር አሜሪካ አትቆጣጠሩ ማለት ትችላለች ወይ? መቃወም ትችላለች ወይ? መሳ ለመሳ ናቸው እነዚህ ሀገሮች። ስለዚህ አሁን ላይ ያለው ሁኔታ እጅግ አደገኛ ነው። በዓለም ላይ ያለው ከአሁን ወዲህ አሜሪካና ቬኔዙዌላ በሚኖራቸው ጥሩ ወዳጅነት ነው ያሉት እሳቸው። የቬኔዙዌላ ዜጎች ሀብታም፣ ነፃና ደህንነታቸው የተጠበቀ ይሆናል ሲሉ ተናግረዋል። በእርግጥ ይሆናል ወይ? ይህንን እንግዲህ ከፎክስ ኒውስ ጋር
ባደረጉት ቃለ ምልልስ በግልጽ የተናገሩት ነው። ትናንትናም ከውጭ ጉዳይ ሚኒስትራቸው ጋር መግለጫ ሲሰጡ ይህን ጉዳይ ተናግረዋል። ኒኮላስ ማዱሮ እንግዲህ ማክሰኞ ዕለት ይመስለኛል አላቅም ተነገ ወዲያ ፍርድ ቤት ይቀርባሉ ተብሎ በምን ሕግ? አሜሪካዊ አይደሉም። ገብቷል። እንደ ሚዲያ እንደ ሰውም ስታስብ ፍትሃዊ ነገር ነው የምታስበው። ሰውየው ወንጀል ሊሰራ ይችላል። ገብቷል። ከዚህ በፊት የተለያዩ እኮ ጨፍጫፊ መሪዎች፣ አምባገነን መሪዎች ተይዘው ለዓለም አቀፉ ፍርድ ቤት ነው ታልፎ የተሰጡት ለሄግ። ግን አሜሪካ እንደዛ አላደረገችም። ለምሳሌ ሳዳም ሁሴንን እስከ ፍጻሜው ድረስ ነው ያስፈጸመችው። ገደሉት እኮ እሱም ገደሉት፣ በቃ ሰቀሉት፣ ገደሉት። እዛው በአገሩ ነው የተገደለው። የሊቢያ መሪ በአገሩ ነው የተገደለው። ነገር ግን ዩጎዝላቪያ ስትበታተን የዩጎዝላቪያ መሪ የነበረው ሰው የት ነው የቀረበው? ዓለም አቀፍ ፍርድ ቤት። ሩዋንዳ ላይ የነበሩት መሪዎች ሁቱና ቱሲን ሲያጋጩ የነበሩ ሲያጨፋጭፉ የነበሩ መሪዎች የት ነው የቀረቡት? ዓለም አቀፉ ፍርድ ቤት ነው። ላይቤሪያም ዓለም አቀፉ ፍርድ ቤት ነው የቀረቡት። እና ይሄ ሁኔታ ነው ያለው። እንግዲህ ዓለም መጨረሻው ላይ ሲደርስ ወደኋላ የምትመለስ አይነት ነው የምትመስለው። ስለዚህ የዓለም መጨረሻው እንደደረሰን የሚያመለክትህ ነገር ነው ይሄ ዜና ብቻ አይደለም፣ ከዜናም ይዘላል። ገብቶሃል? አሁን ቀጣዩ ምንድነው? እንዴት ይሆናል? እስቲ ቢውልድ አድርገን ደግሞ በነገው ዕለት በቀን ስርጭታችን የምንመለስበት ይሆናል። መልካም። እንግዲህ ዛሬ ምሽት ያለኝ ይሄንን ይመስላል። ላይክ፣ ሼር፣ ሰብስክራይብ አድርጉ። አገልግሎታችንን ደግፉ። ሐሳብ አስተያየታችሁን በኮሜንት ላይ ማስቀመጥ አትርሱ። እንግዲህ መልካም ምሽት እላለሁ። ጌታ ይባርካችሁ። እግዚአብሔር አብስቶ ይባርክ። ፓስተር እንግዲህ በጣም የዓለማችን ወሳኝ የሆነ መረጃን ነው ያጋራህን። እኔ እንደው ምናልባት ማስበው ይሄ ሂደት ለሚቀጥለው አምባገነን ለሆነው ለሐሰተኛው ክርስቶስ እንደ መንገድ ጠርጊያ የሆነ ነው ለኔ የሚታየኝና እንግዲህ የጊዜው ምን ያህል መፍጠኑን እንደገና ደግሞ ያንዳንዱ የትንቢት ፍጻሜ እግር በእግር ፍጻሜን ማግኘቱ በእጅጉ ለኛ የማንቂያ ደወል ስለሆነ ምን ያህሎቻችን በዚህ ወቅት ተዘጋጅተናል የሚለውን ጥያቄ ወደ እናንተ መሰንዘር እንወዳለን። ምክንያቱም ዓለማችን በአሁኑ ሰዓት በከፍተኛ መናወጥ ላይ ስላለች እኛ በየትኛው አካሄድ ላይ በየትኛው መንገድ ላይ ያለውን የሚለው ጥያቄ በጣም የሚያሳስብ ነው። ስለዚህ እኛም እንግዲህ በየጊዜው እንደነዚህ አይነት መረጃዎችን ወደ እናንተ በማምጣት እንግዲህ ለማንቃት ሙከራ እናደርጋለን። እንግዲህ ፓስተር እንዳለው በነገው ዕለት ደግሞ ይህን መሰልና ሌሎችን መረጃዎች ወደ እናንተ ይዘን የምንመጣ መሆኑን ከወዲሁ ማሳሰብ እንወዳለን። ለዛሬ እሁድ ምሽት እንግዲህ ይዘን የመጣ ነው መረጃችን ይህንን ይመስላል። ነገ እስክንገናኝ ድረስ እንግዲህ የእግዚአብሔር ምሕረት፣ ቸርነት፣ ጸጋ ከእያንዳንዳችን ጋር ይሁን። ሻሎም። ለዛሬ ይዘን የመጣነው ወቅታዊ መረጃ ይህንን ይመስል ነበረ። በሌላ ጊዜ በሌላ መሰናዶ እስከምንገናኝ ሰላም ለእናንተ ይሁን።